ታሪኬን ቀያሬ ውበት ማንነቴ በዲኗ ደካማ ልትሆን ትችላለች እምነቷ ላይ ደካማ ልትሆን ትችላለች ግን አላህን የሰጣት ሰው ሊወስድባት አይችልም እኔ የሚወክል እንትን አይደለም በኦርቶዶክስ መዝሙርም እያቀናበሩ የሚለቁኝም ጭራሽ አላቃቸውም በሃይማኖቴ ድርድር አላቀም አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲጄ ሪአክሽን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪዋ ሮዚ እንግዲህ እስልምና ለቃለች ክርስቲያን ሆናለች እያሉ ቪዲዮ እየለቀቁ ነበር እስከ መጨረሻው ድረስ የምትከታተሉ ከሆነ ራሷ ሮዚ የሰጠችበት ምላሽ አለ እሱን ቪዲዮ አንድ ላይ ሪአክት የምናደርግበት ነው የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደወል ምልክቷን ይጫኑ የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን ሜዲሲንና ፈርኒቸር ነው በኢትዮ ሳዳት አረቢያን ሜዲሲንና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ይችላሉ ጎራ ይበሉ ይሉናል ኢትዮ ሳዳቶች በቀጥታ ወደ ቪዲዮ የአበባ ነጋዴ ግን አላህ ላይ እንደሚተማመነው የትኛውም ነጋዴ አይተማመንም አስቡት ከስተመር ይምጣ ሳናቅ ፋርም ሄደን አበባ አውጥተን መተን ከስተመር ይምጣ ሳናቅ ጠዋት መተን ሱቅ ጠብቀን የሌላው ከስተመር ኢንኬዝ እቃው ባይሸጥ ይቀመጣል ጀስት ስቶክ ሆኖ ይቀመጣል ከዛ ሲሸጥ ይሸጣል እኛ ግን ካልተሸጠ ጀስት መጣል ነው መክሰር ነው ግን አላህ አያሳፍረንም ከስተመሮቻችን ይመጣሉ ብለን ቁጭ ብለን ጠብቀን አበባ ከፋርም አውጥተን አላህ ከወፋኩ ነው እኛ አላህ ላይ የምንተማመነው አይገርማችሁም በደንብ ማለት ነው እንቺ በረሃብ ብቻዋን ወጣ ሆዷ የተጣበቀ ሆኖ ወጣ ከዛ በኋላ ጠግባ የምትመለሰው አክቹሊ እኛም አላህን ተማምነን ከፋርም አበባ እናወጣለን ይሸጣል ብለን ሽጠን እንገባለን እውነት ነው የሚገርም ተወኩል ነው ወላሂ ላዝም ያላችሁ አበባ ሻጮች የገለጸችበት መንገድም በእጅግ በጣም ደስ በሚል መንገድ ነው እኛ እንግዲህ ከወፏ እኩል ነው አላህ ላይ የምንደግፈው አላህ ላይ የምንወከለው እያለች ነበርና እውነት ነው እንግዲህ አስቡት ተሸጠ አልተሸጠ እንግዲህ ቋሚ ከስተመር አይኖርም አይደለ እንግዲህ ከፋርም አበባ ይዘው ይመጣሉ አበባው እንግዲህ ተበላሸ ነው ኦሬዲ ብር እንደመቃጠል አስቡት በቃ እና ነገር ግን አላህ ላይ ተማምነው አላህ ላይ ተወክለው አበባቸውን ይዘው ይመጣሉ አላህም አያሳፍረንም እያለች ነበርና እጅግ በጣም የሚገርም በአላህ ላይ መተማመን ያላቸው ሁላችንም ሊኖረን ይገባል ብዬ አስባለሁ ሁላችንም ተወኩል ሊኖረን ይገባል በአላህ ላይ ያለን መተማመን በስራችን ላይ ሊሆን ይችላል በትምህርታችን ላይ ሊሆን ይችላል ብቻ በህይወታችን ላይ በሙሉ በአላህ ላይ ያለን መተማመን በጣም የጠነከረ መሆን አለበት ብዬ አስባለሁ በነገራችን ላይ ሀቡ ፍላወርስ ኤንድ ጊፍትስ ትባላለች አድራሿ ቤተል አደባባይ ጋር ማንጎ ኪድስ አጠገብ ነው የምትገኘው ባሎች እንግዲህ ለሚስቶቻችሁ የሚገራርም ጊፍቶች ከሷ መውሰድ ትችላላችሁ ለሚስቶቻችሁ ጊፍት መስጠት ትችላላችሁ አበባዎች አሏት ቸኮሌቶች አሏት ብዙ አይነት ስጦታዎች አሏትና ሄዳችሁ ሸምቷት ተወክሏን እንደተመለከታችሁት ነው አላህን በጣም አራቅ ነው አላህን በጣም ያራቅ ሰው ይመጣና ዱዓ አድርግልኝ ለምን እሱ ዱዓ አያደርግም ወይዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ አላህ ራሱን ይመጣ ኢቭን በላቸው ሁሉ አይደለም እኔ ቅርብ ነኝ ነው ያለ ሰው ወሲላ አደረግነው ማንንም ሰው ወደ አላህ መሄድ ይችላል ማንንም ሰው ወደ አላህ መሄድ ይችላል ይذهبوا الى الله عرجا او مكاسرا ይላሉ ኢማም ሻፊዒ ወደ አላህ ስትሄዱ ከፈለክ ለምን 74 ሆነ ይذهبوا الى الله عرجا او የተሰበራችሁም ሆናችሁ ያነከሳችሁም ቢሆን ሄዱ ያ ማለት ከነ ወንጀል ከነ ጥፋት ከነ ሁሉ መና ወደ አላህ ሄድ ሐቂቃ አላህ ይቀበላል ላይክ አላህን በጣም አራቅ ነው አላህን በጣም ያራቅ ነው ላይክ በቃ የሆነ ሙተደይን ሰው ይመስላል ላይክ ኢሙን የሚያሳድግ ሰው የሚያሳጥር ምናምን አይነት ሰው ነው ይመስላል ሌሎቻችን አላህ ጋር መቅረብ ምንችል አይመስልንም አላህን ማግኘት ምንችል አይመስልንም በጣም አላህን አረቀን ይሳለው ምናምንና ላይክ በጣም አላህ ቅርብ ሆነ نحن اقرب اليه من حبل الوريد አላህ በጣም ቅርብ ነው أما يجيب المضطر إذا دعاه ويكشف السوء ምናምን በጣም በቃ አላህ በጣም ቅርብ ነው ለኛ አላህ ራሱን አቅርቧል ማንንም ወሲላ እንዲሆን አይፈልግም ሊቀርቡና ኢላ አላህ ይዘልፈህ ሙሽሪኮች ነው ወደ አላህ እንዲያቀርቡን ነው ይዘን ጣውታችንን አላህ ራሳችንን ወደሱ እንድንሄድ የሚፈልገው ከነ ወንጀላችን ከነ መቆሸሻችን ሐቅ ነው ብዙ ጊዜ እንደውም የለመድነው ነገር አለ አይደል እባክህ እንደው አድርግልኝ የኔንማ አላህ ይሰማኝ ምናምን እንላለን ያ አስተሳሰብ ግን ልክ አይደለም ምክንያቱም አላህ Subhanahu Wa Ta'ala ለሁላችንም ቅርብ ነው እኛ በስንዘር ስንቀርበው አላህ በክንድ እንደሚቀርበን እኛ በክንድ ስንቀርበው አላህ በእርምጃ እንደሚቀርበን እንግዲህ ተነግሮናልና ስለዚህ ምንጊዜም ሁላችንም እጃችን ወደ አላህ ማንሳት አለብን አይኑ ጥፋተኛ ወንጀለኞች ነን አይደል ሰው ሆነን ከኃጢአት የነጻ ሰው እዚህ ምድር ላይ አይገኝም ሁላችንም ወንጀለኞች ነን
ግን ከነ ወንጀላችን አላህ ወንጀላችንን እንዲምርልን ሪዝቃችንን እንዲያሰፋልን ህይወታችንን እንዲያስተካክልልን እንግዲህም ከአላህ ጋር ያለንን ቁርኝነት ማሳመር አለብን ብዬ አስባለሁ። ከአላህ ጋር ያለው ቁርኝነት ማሳመር ያለበት በቃ አንድ ጀለቢያ የሚለብስ ጺም ረጅም የሆነ ሰውዬ እሱ ብቻ አይደለም፣ እኛም ተፈቅዶልናል ከአላህ ጋር ያለን ግንኙነት ማሳመር እንዳለብን አላህ ለኛም ፈቅዶልናል። በሩ ክፍት ነው 24 ሰዓት። አላህ Subhanahu Wa Ta'ala እኮ በጨቀጨቁት ቁጥር በለመኑት ቁጥር ወደሱ በቀረቡ ቁጥር እጅግ በጣም የሚደሰት ጌታ ነውና አላህ Subhanahu Wa Ta'ala በጣም አርቀን ባናስብ ጥሩ ነው ብዬ አስባለሁ። ቅርባችን ነው፣ ከደም ስራችን በላይ ቅርባችን ነው። አሁን ወስዳችሁ ወደ ሮዚ ቪዲዮ ነው። ሮዚ በመዝሙር አድርገው አቀነባብሮ እስልምና ለቃለች ክርስትናን ተቀበላለች ብለው ደስ የማይል ቪዲዮ ሰርተውባት ነበርና ለዚህ ደግሞ ሮዚ ምላሽ ሰጥታለች። ምን አለች የሚለውን አንድ ላይ ቪዲዮቹን እንመልከትና ከዛ መጨረሻ ላይ የራሳችን ሐሳብ አስተያየት እንሰጥበታለን። ታሪክን ቀያሬ ውበት ማንነት። ሰላም አለይኩም እንዴት ናችሁ ጋይስ? ይሄ አካውንት በእርግጥ ውሸት ነው። እኔ ከዚህ በፊትም ቼክ አድርጌ ጠይቄ ፌክ እንደሆነና እሷ እንደማታውቀው ነውና ነውር ነው ሲጀመር። በዲኗ ደካማ ልትሆን ትችላለች፣ እምነቷ ላይ ደካማ ልትሆን ትችላለች። ግን አላህን የሰጣት ሰው ሊወስድባት አይችልም። እና ኮሜንቶች ደግሞ አረጋግጡ። የእሷ አካውንት ይሄ አይደለም። 2 አካውንት አላት። ይሄ የእሷ አካውንት አይደለም ጭራሽ ማለት ነው። እና አንድ ሙስሊም የሆነን ሰው ነህ ብሎ ሌላ ነገር ውስጥ ማስገባት ተገቢ አይደለም። ምናልባት ዲኗ ላይ ደካማ ልትሆን ትችላለች፣ ግን ደግሞ ከላይ ላይ ለላ አልወጣችም፣ ልትወጣም አትችልም። እና እንዲህ ባታደርጉ ነውር ነው ሲጀምር ነውር ነው። ምንድነው እንደዚህ ምንድነው ጥቅሙ? አሁን ይሄ እኔ በህይወት የሌለም ይችላል ሂጃብ ባለማድረግ አፍራለሁ እና ደግሞ ይሄ የሚያኮራ ነገር አይደለም። ምክንያቱም የእስልምና አንዱ ሸርጡ ሂጃብ ማድረግ ነው። ለእስልምና ሴቶች ማድረግ ያለባቸው አንደኛ ነገር ቢኖር ሂጃብ። እሱን ደግሞ አሁን ላይ እያረኩኝ አይደለም፣ አላህ ባለ ጊዜ ግን አደርጋለሁ። ጀስት አድርጉልኝ ብዬ ከዚህ በፊት ሁሌም ነው ተናግሬ የማውቀው እንደዚህ አይነት ነገር እና ከየት እንዳመጡት አላውቅም። እና አንድ ነገር ስትይ በአንድ በኩል ይዞራል ነገሩ። የሆነ ነገር ስትይ በዚህ ጋር ይቀየሳልና በጣም ነው ያስጠላኝ። ከሰው ጋር መነጋገር መጨቃጨቅ በጣም ነው ያስጠላኝ። አሁን ላይ ደግሞ በራሴ ምክንያት ትንሽ ወጣ ብያለሁ ከእንትኑ ማለት ነው፣ ከፕላትፎርሞቹ በሙሉ ትንሽ ገለል ብያለሁ በራሴ ምክንያት ማለት ነው። በዚህ ሰዓት መተው እንደዚህ አይነት ነገር ማድረጋቸው በጣም ነው የገረመኝ። ማን እንደሆነ ባላቅም ምን ፈልገው እንደሆነ ባላቅም የአካውንት ግን እኔ ነው ያክልበት ገባሽ? እኔ የሚወክል እንትን አይደለም። በጴንጤ መዝሙር እያቀናበሩ የሚለቁኝም የኔ አካውንት አይደለም፣ ጭራሽ አላቃቸውም። በኦርቶዶክስ መዝሙርም እያቀናበሩ የሚለቁኝም ጭራሽ አላቃቸውም። የኔ አካውንትም አይደለም። የኔ አካውንት ይሄ 1.9 ፎሎወርስ ያለበትና ወደ 100,000 የሚጠጋ ሮዚ ብሎግስ የሚል አለኝ። አካውንታቸው ደግሞ ሁልጊዜም የኔን ፕሮፋይል ነው የሚጠቀሙት፣ ስሜን ራሱ ነው የሚጠቀሙት። ኢቭን ቢያዩ ላይ ራሱ የምጽፈውን ነገር እንዳለ በቃ የኔ አካውንት እንዲመስልሽ አድርገው ነው የሚጽፉት፣ ገብተሽ እስካላየሽው ድረስ ማለት ነው። ፎሎወሩን ስታዩ ነው የኔ አካውንት መሆኑን ማትረጁ እንጂ ፎር ዩ ፔጅ ላይ ዝም ብሎ ሲመጣልሽ እሷ ናት ብለሽ ነው የምታልፉ፣ ገባሽ? እና በዚህ ልክም ደግሞ እንደዚህ ማረግ ሰው አይደለሁም። ያው ከማረገው ነገር ይሄ ላይክ ከምሰራቸው ሙዚቃ ማንም ሰው ስላንቺም ዛሬ ስላየሽም ሰው ማውራት ትችያለሽ። የዛሬ ሰው ዛሬ ተገናኝቶሽ አውቃታለሁ ብሎ ማውራት ስለሚወድ ማለት ነው። ምንም ስላንቺ የሚያውቀው ነገር የለም፣ ግን አውቃታለሁ ብሎ ማውራት ይወዳል። ኤኒዌይስ ይሄ አካውንት እኔን አይወክልም። ረጁዬ በምን ቋንቋ ማስረዳት እንዳለብኝ አላውቅም። ቪዲዮ መስራት ካለብኝ እሰራለሁ። ይሄ ደግሞ ከሃይማኖት ጋር የሚገናኝ ነገር አይደለም። ከኦርቶዶክስ ጓደኞቼ ጋር ነው አብሬ የምኖረው። አሁንም ድረስ ያደግኩትም ከነሱ ጋር ነው፣ ከጴንጤዎች ጋርም ጭምር ማለት ነው። ምንም ይሄ ከእስልምና ጋር የሚያገናኘው ወይ ከኦርቶዶክስ ጋር ወይ ከጴንጤ ጋር ምናምን ሳይሆን በአጠቃላይ በቀላሉም ይሁን በከባዱም በሃይማኖቴ ድርድር አላውቅም። ሃይማኖቴን እስከ መቀየር ወይም ደግሞ ሃይማኖቴን ቀይር ያለው ብዬ እስከ መውጣት ደረጃ ድረስ አላህም አያደርሰኝ፣ ወደፊትም አልደርስም። ይህ አካውንት ነው አይወክልም። የሰው ልጅ ነን። የሰው ልጅ ሆኖ ሁሉም ሰው ፐርፌክት አይደለም። ረበሽ መላእክት ብቻ ነው ፐርፌክት። የሆነ ቀን ኢንሻአላህ አሁን ያለሽበትን ሁኔታ የሆነ ቀን ተስተካክሎ እናይሻለን። እርግጠኛ ነኝ። እኔ በእናንተ ተስፋ አልቆርጥም። ለምን መሰለሽ? አንዳንድ ጊዜ
ዞር ብለን የሆነን ሰው ስንናገር ማየት አለብን እኛ ምን ላይ ነን። በስድብ በማንቋሸሽ ያሉበትን ሁኔታ በመናቅ የሚመጣ ነገር የለም። ሮዚን እኔ ዛሬ አይደለም ማውቃት፣ ሁሌም ከጎኗ ነኝ ሁሌም። ምክንያቱም አሁን እንዲህ አይደለችምና እንደዚህ ነው ብለን የምንርቃቸው ማንነት የላቸው። ገባችሁ? አሁንም ቢሆን የባስ ከእምነት ጋር አንተን ብላችሁ ለሚፈጠረው ነገር እንዲጋጭ አታድርጉ። ሌሎች ሙስሊም እህቶቿን ከእስልምና ልጅቷ ወጣች ብለው እሷ ላይ እንዲነሱ አታድርጉ። ሮዚት ላይ ኢላሃ ነው የምትለው፣ ዛሬም ላይ ኢላሃ ኢላላህ እያለች ነው አለ። ላይ ኢላሃ ግን ምን እንደሆነ ታውቂያለሽ? አሁን ላይ እንደውም ትንሽ ሙስሊሙ ማህበረሰብ እንደውም ተረድቶኛል ብዬ የማስብበት ታይም ላይ ያለሁት። ምክንያቱም ትንሽ ከሚሳደቡ ሰዎች ጋርም ቀንሰዋል ምናምን ነው። ላይክ ሁሉ ጊዜ ባለሽበት እኮ አትቀጥይም አይደለ? እንግዲህ እንደተመለከታችሁት ነው። ሮዚን አቀናብረው በመዝሙር እስልምና ለቃለች፣ ክርስትናን ተቀበላለች ብለው ቪዲዮ ለቀው ነበርና ለዚህም ደግሞ ሮዚ ምላሿን ሰጣለች። የሷ አካውንት አይደለም። በኦርቶዶክስ መዝሙር ብቻ ሳይሆን በፕሮቴስታንት መዝሙርም እያቀናበሩባት እየሰሩባት እንደሆነ እየተናገረች ነበርና ይህ ነገር ልክ አይደለም ማለት ፎሎወር ለማግኘት። በነገራችን ላይ ትክክለኛ አማኝ የሆነ ሰው እንደዛ አያደርግም። በእርግጠኝነት ፎሎወር ለማግኘት ወይ ላይክ ለማድረግ ነው። እኔ ምን ይህን ያህል በዚህን ያህል መጠን ፎሎወር ምን እንደሚሰራላችሁ ነው ግርም ይገባኝ። ወላሂ አንድ ሰው ፎሎወር ለማግኘት ብሎ አስቡት። ሃይማኖቱን ያልቀየረ ሰው ሃይማኖቱን ቀየረ። እንዲህ ሙስሊምም የሚያደርጓቸው አሉ። ለምሳሌ አርቲስት ኢዮብ ዳዊት ሙስሊም ሆነ ብሎ በኤአይ ጀለቢያ አስለብሰው አሰርተውት ነበር። ያሬድ ነጉንም እንደዚህ ሙስሊም ሆነ ብሎ አሰርተውት ነበርና ልክ አይደለም። በቃ አሁን ደግሞ ሮዚ ክርስቲያን ሆነሽ ብለው እንደዚህ ቪዲዮ እየሰሩ ለፎሎወር ሲሉ ማለት ነውና ኧረ ተው ተው፣ በአላህ ፎሎወር ይቅርባችሁ። ማለት ለፎሎወር ብላችሁ የሰውን ቀልብ በዚህን ያህል ልክ መስበር ይሄ በጣም ጤናማ አይደለም። ምንም መቶም አይጠቅማችሁም፣ የባሰ ይጎዳችኋል እንጂ እንኳን ፎሎወር አይደለም ገንዘብ ብታገኙበት እንኳን የሰውን ቀልብ ከሰበራችሁበት ያ ገንዘብ መጥቶ ራሱ በረካ አይሆንላችሁም። እና እባካችሁ ከእንደዚህ አይነት ድርጊት ተቆጠቡ። ሮዚም አላህ ሱብሓነሁ ወተዓላ በእስልምና ኖር በእስልምና መሞት ያደርገኝ ብላለች። ሮዚም አላህ በእስልምና ኖራ በእስልምና የምትሞት ያደርጋት። እውነት ነው፣ ሰው ሆኖ ፐርፌክት የለም። ሁላችንም ወንጀል እንሰራለን፣ ኃጢአት እንሰራለን። አላህ ሱብሓነሁ ወተዓላ መሐሪ ነው። የኛ ወንጀል የኛ ኃጢአት ከአላህ ጋር ነው ጉዳያችንን የምንጨርሰው። ሁላችንም ፐርፌክት አይደለንም። አላህ ሱብሓነሁ ወተዓላ ወንጀላችንን ይማርልን፣ አላህ ኢማናችንን ይጨምርልን ማለት ነው ያለብን ብዬ አስባለሁ። እንደዚህ ደግሞ በሴሌብሪቲዎች እንዲህ በታዋቂ ሰዎች ፎቶ እየቀየራችሁ ፌክ ኒውስ የምትሰሩ ሰዎች እባካችሁ ከእንደዚህ አይነት ድርጊት ብትታቀቡ ጥሩ ነው ብዬ አስባለሁኝ። ለእናንተም ጥሩ ስላልሆነ ማለት የሰው ቀልብ በጣም መጥፎ ነው፣ ለእናንተም ጥሩ ስላልሆነ ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮውን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋሲካን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር